ዛሬ በሰሜን ሸዋ ዞንና በደብረ ብርሃን ከተማ አስተዳደር ያየናቸው ኢንዱስትሪዎች አሉ። አብዛኛው እንግዲህ ያየናቸው ኢንዱስትሪዎች ከምግብ ጋር የሚያያዙ ከትራንስፖርት ጋር የሚያያዙ ፋብሪካዎችን ያየንና አካባቢው ምን ያህል በኢንዱስትሪ እየተንቀሳቀሰ እንደሆነ ያየንበት ሁኔታ ነው ያለው። ጊዜ ቢኖረን በጣም ብዙ ፋብሪካዎች እንዳሉ አይተናል። ነገር ግን ካየናቸው ዋና ዋና ፋብሪካዎች መካከል የዘይት ፋብሪካ፣ የምግብ ማቀነባበሪያ ፋብሪካ፣ የአልሚ ምግቡ ደግሞ ለህፃናትም ለትላልቅ ሰውም የሚሆን እና ዓለም አቀፍ ስታንዳርዱን የጠበቀ አይተናል። እንግዲህ በጣም ጥሩ ነገር ደግሞ እነዚህ ተረፈ ምርቶች ወይም ደግሞ ለምሳሌ ከዘይት ተረፈ ምርት የሚገኘው ራሱ ከዘይቱ በላይ የሚሸጥበት እንደሆነ ነው ያየን። በዚያ ኤክስፖርትም በጣም ብዙ ነገር እንዳገኙ ባለሀብቶች ነግረውናል። እንግዲህ አንዳንዶች ወደ ኢንዱስትሪ መንደርነት ወደ ግል የኢንዱስትሪ መንደርነት የሚያድጉ መሆናቸውን አይተናል። እዚህ ደብረ ብርሃንም መጠን ካየናቸው ፋብሪካዎች ውስጥ አንዱ የተመረቀው አልሚ ምግብ የሚያመርተው በተለይ የገብስን የቢራ ገብስን የሚተካ በቆሎ የሚያመርት ነው። እንግዲህ በቆሎ በአገራችን በጣም በርካታ ቦታ ላይ የሚመረት ነው። እሱ ብቻ ሳይሆን ወደ ምግብነት የመቀየር የባህል ችግርም አለብን። በቆሎ ተመጋቢ አይደለንም አብዛኞቻችን። ነገር ግን ያንን ለምግብ በሚመች መልኩ የሚያዘጋጅ ፋብሪካ ነው ያየን። ፋብሪካው በጣም ንጹህ ጽድት ያለ እንዲሁም ደግሞ ዓለም አቀፍ ቴክኖሎጂ የተጠቀመ ፋብሪካ ነው። ብዙ የስራ እድል እንደሚፈጥር ነው ያየ ነው። ባለሀብቱም እንደተናገሩት እኛም እንደጎበኘ ነው የእሴት ሰንሰለቱ በተለይ ፋብሪካው የሚያመርተውና የበቆሎ የመመገብ ባህላችንን ከፍ ማድረጉ ብቻ ሳይሆን እነዚህ በእርዳታ ላይ የተመሰረቱ ድርጅቶችም ራሱ የሚገዙት ስታንዳርዱን የጠበቀ ምርት ማምረቱ ብቻ ሳይሆን በቆሎን ከማምረት ጀምሮ እስከ መጠቀም ያለውን እሴት ሰንሰለት የበለጠ የሚጨምር አይነት ፋብሪካ ሆኖ ነው ያየ ነው። አሁን ደግሞ እዚህ የመኪና መገጣጠሚያ ፋብሪካ እያየን ነው። የበላይነህ ክንዴ ይሄ የመኪና መገጣጠሚያ ፋብሪካ እንግዲህ አዲስ አበባ አካባቢ አቃቂ አካባቢ አላቸው ባለሀብቱ። እንግዲህ ይሄ በጣም በርካታ መኪኖችን እያወጣ እንደሆነ አይተናል። በትራንስፖርት ዘርፉ በተለይ ትልቅ አስተዋጽኦ ያደረገ ፋብሪካ ነው ያደረገ ባለሀብት ነው። ይሄ በመኖሩ ምክንያት ባሶች በጣም በከፍተኛ ሁኔታ ጨምረዋል። ባሶች መጀመሪያ በነዳጅ የሚሰሩ ነበሩ። አሁን ደግሞ ወደ ኤሌክትሪክ ተቀይረው እየተገጣጠሙ አይተናል። ተሽከርካሪዎች እነዚህ ትላልቅ ተሽከርካሪዎች በተለይ ከጅቡቲ ወደብ የሚያመላልሱ ተሳቢዎች ቦቲዎች ያሉበት ነው። እንግዲህ አንድ ሰው ከዚህ ተሽከርካሪ ለማስመረጥ ከ6 ወር በላይ ወረፋ እንደሚጠብቅ ነው ባለሀብቱ የነገሩን። በጣም ጥሩ ነገር ደግሞ እዚህ ፋብሪካ ላይ ያየነው ምንድነው ሰዎችን የማሰልጠን እነዚህ በጥቃቅንና አነስተኛ በጥገና ስራ በሜካኒካል ኢንጂነሪንግ የተመረቁም በጥቃቅንና አነስተኛ የተመረቁም ወጣቶች እዚህ ገብተው ሰልጥነው በጣም ጥሩዎችም እዚሁ የሚቀሩበት ሁኔታ አለ። ከዚህ ወጥተው የራሳቸውን መገጣጠሚያ የከፈቱ ባለሀብቶች እንዳሉም ነግረውናል። እንግዲህ ይሄ በጣም ትልቅ በትራንስፖርት ዘርፉ በሎጂስቲክስ ዘርፉ ትልቅ መርታን የሚያመጣ ነው። የሚቀጥለውም እንግዲህ በተለይ ከጋዝ ምርታችን ጋር ተያይዞ የጋዝ ማመላለሻ እንትኖችን ምንድነው ኮንቴነሮችን ለመስራትም ጥናት እያጠኑ እንደሆነ አይተናል። እንግዲህ ደብረ ብርሃንም ያየነው ሰሜን ሸዋም ያየናቸው ከለሚ ሲሚንቶ ፋብሪካ በኋላ በጣም ትላልቅ ፋብሪካዎች እየተገነቡ እንደሆነ አይተናል። በጣም ትልቅ የሴራሚክ ፋብሪካ በቅርብ የሚጀምር ስራ አይተናል። ከዚያም በላይ ደግሞ እስካሁን አገራችን ውስጥ ብዙ የወረቀት ፋብሪካዎች ነን የሚሉ አሉ። ግን ከካርቶንና ከማሸጊያነት የበለጠ ወረቀት ወደ ማምረት እስካሁን ያልተቀየሩ አሉ። አሁን በቅርብ የሚቀጥለው የካቲት ላይ በነሱ በፕሮጀክቱ ላይፍ ታይም መሰረት ወይም ስኬጁል መሰረት የሚቀጥለው የካቲት ላይ የሚመረቅ በጣም ትልቅ የወረቀት ፋብሪካ አለ። እንግዲህ ባህር ዛፍ ነው የሚጠቀም 80%ቱን 20%ቱ ኬሚካል
ከውጭ ያስመጣል። ይሄ ማለት እንግዲህ የባህር ዛፍ ምርት ደግሞ በጣም በስፋት የሚመረትበት ክልል ነው። አማራ ክልልም እንደ ኢትዮጵያም በጣም በርካታ ቦታ ላይ ባህር ዛፍ አለ። ይህንን ወደ ጥቅም ማሸጋገር የሚችል በጣም ግዙፍ ፋብሪካም አይተናል እና በጣም ብዙ ፋብሪካዎችን አይተናል። ያየነው በጣም ጥሩ ነገር ምንድነው? አካባቢው ሰላማዊ ነው። በጣም ጥሩ እንቅስቃሴ እየተደረገበት ያለ ነው። ለወጣቶች የስራ እድል እየተፈጠረ ነው። ከተማው እየተነቃቃ ነው። እንግዲህ ወደፊት ደግሞ ለከተማ አስተዳደሩም ለዞኑም የሰጠናቸው የቤት ስራ አለ። እዚህ አካባቢ ሆቴሎች በደንብ ደረጃቸውን የጠበቁ ሆቴሎች ያስፈልጋሉ። አዲስ አበባ ላይ የመሬትም የሌላም ችግሮች እና በኦሮሚያ ዙሪያ ያሉ በሸገር ከተማ ዙሪያ ያሉ የመሬትና ሌሎች ጉዳዮች እየቆየ ሲሄድ እየተያዙ መሄዳቸው አይቀርም እና ወደ ደብረ ብርሃን፣ ወደ አዳማ፣ ወደ ቢሸፍቱ ስለሚሄድ ወደፊት ያለው ልማት ደብረ ብርሃንም በዚህ ውስጥ ዝግጅት እያደረገች እንደሆነ ነው ያየን። የክልሉ መንግስትም የፌዴራል መንግስትም የሚቀሩ መሰረተ ልማቶችን እያሟላ ይሄ ልማት የበለጠ እንዲቀጥል የበለጠ የኢትዮጵያን ብልጽግና አይቀሬነት የሚያረጋግጡ ስራዎችን ያየንበት ነው። ከምንም በላይ ደግሞ ጥሬ ዕቃን ወደ ውጭ ከመላክ በቆሎን ወደ ውጭ ከመላክ ሰሊጥን ወደ ውጭ ከመላክ እና ሌሎች የቅባት እህሎችንም ወደ ውጭ ከመላክ ይልቅ እንደዚህ እሴት ጨምሮ ከውጭ የሚመጣውንም ማስቀረት በዚያ ላይ ደግሞ ወደ ውጭም መላክ የሚያስችል አቅም እየተገነባ እንደሆነ ነው ያየነው። ይሄ በጣም ደስ የሚል ውሎ ነበር የነበረ። መጨረሻ ጥያቄ ኢትዮጵያ ታምርት ምን ያክል ውጤታማ እየሆነ ነው? አሁን እንግዲህ ኢትዮጵያ ታምርት ብዙ ጊዜ የተነጋገርንበት አጀንዳ ነው። ኢትዮጵያ ታምርት ብቻ ታይሆን ኢትዮጵያ ታምርት እኛም እንሸምት የሚልም ተጨምሮበታልና የሀገር ውስጥ ምርት በጣም በስፋት እየሄደ እንደሆነ አይተናል። የሀገር ውስጥ ምርት ማምረታችን ብቻ ሳይሆን ስታንዳርዱም ራሱ ከሌሎች የተሻለ አሁን ያየናቸው ተሽከርካሪዎች እነዚህ ከጀርባችን ያሉ አውቶቡሶች በጣም ምቾት ያላቸው እና ብዙ ነገራቸው ደግሞ እዚህ አካባቢ የሚመረት ሆኖን ያየነውና የኢትዮጵያ ታምርት ንቅናቄ ባለሀብቱንም ወደ ስራ አስገብቷል። በዚያ ላይ ደግሞ ጥሬ ዕቃ ወደ ውጭ ዝም ብለን በጥሬው መላካችንን ያስቀረ ስራ ነውና የኢንዱስትሪ ዘርፍ ልማቱ የግብርናውንም ይዞ የሚነሳ ነው። በኢንዱስትሪ ደግሞ በቴክኖሎጂም ራሱ አዳዲስ ቴክኖሎጂዎችን ወደ ሀገር ውስጥ እያመጣን ባለሀብቶችንም እያመጣን ሀገራችን በኢንዱስትሪም እንድታድግ የሚያደርግ ነውና ብዙ ዘርፎችን ይዞ የሚነሳ ነው። ይሄ ተሽከርካሪ እዚህ ሲመረት ይሄ ፋብሪካ የኢንዱስትሪ ፋብሪካ ነው ብቻ ብለን የምንወስደው አይደለም። የተሽከርካሪው ሾፌር አለ፣ የተሽከርካሪው ረዳት አለ፣ ተሽከርካሪውን የሚጠቀሙ ሰዎች አሉ እና ብዙ ዘርፍ ነው እያንቀሳቀሰ ያለው ኢንዱስትሪውና ትራንስፖርቱን ያነቃቃል፣ ቴክኖሎጂውን ያነቃቃል፣ ግብርናውን ያነቃቃል። ለራሱ የምግብ ፍጆታ ብቻ ሳይሆን ለኢንዱስትሪ ግብዓት ማምረት ከጀመረ እንዴት ብዙ ምርት ላምርት ነው እንጂ የት ልሽጥ ወደሚል እንትን አይሄድም ማለት ነው። ስለዚህ ብዙ ዘርፎችን እያንቀሳቀሰ ያለ ነው ኢንዱስትሪው። የኢትዮጵያ ታምርት ንቅናቄም በትክክል መሬት ላይ የረገጠ ስራ እየተሰራ እንደሆነ ያየን